ወቅቱ 1998 እንደ አውሮፓውያን አቆጣጠር ነው። የቀድሞ የአፍሪካው ታዋቂው አምባገነን የሚባለውና የሊቢያ ማርሽ ቀያሪ መሪ በመባል የሚሞገሱትና አሁንም ድረስ ሊቢያውያን የሚናፍቋቸው የቀድሞ የሊቢያው ፕሬዝዳንት ኮሎኔል ሙሐመድ ጋዳፊ ኢትዮጵያ የባህር በር ባጣችበት ሰሞን ይህ ኢትዮጵያን የባህር በር ያሳጣት ውሳኔ ተገቢ እንዳልሆነ በመግለጽ ምንም እንኳን አሁን በሰላም መኖር የምትችሉ ብትሆኑም አንድ ቀን ግን የባህር በራችን ይመለስ የሚል ትውልድ በኢትዮጵያ ይነሳል፣ ያንን ማሰብ ይጠበቅባቸዋል ሲሉ በአንድ ወቅት ለፕሬዝዳንት ኢሳያስ አፈወርቂና ለጠቅላይ ሚኒስትር አቶ መለስ ዜናዊ ለቀድሞ የኢትዮጵያ ጠቅላይ ሚኒስትር መግለጻቸውን ታሪክ ያትታል። ታዲያ አሁን ላይ የጋዳፊ ለኢሳያስ ያሏቸው ነገርና የተናገሩት ቁም ነገር ሆኖ እንደ ትንቢት እውን ሊሆን ጊዜያት በጣም እየቀረቡ መሆናቸውን እያየን ያለናቸው ክስተቶችና በተለይም እየተፈጠሩ ያሉ አዳዲስ ነገሮች ለዚህ ትልቅ ማሳያ እንደሆኑ የታሪክ ድርሳናትም እንደዚሁም ተጨባጭ እውነታዎችንም ማዕከል ያደረጉ ትንተናዎችን የሚሰጡ የጂኦፖለቲክስ ባለሙያዎች እየገለጹ ይገኛሉ። በተመሳሳይ ናይጄሪያም እንዴት ኢትዮጵያን የምታክል የአፍሪካ ህብረት መቀመጫ የአፍሪካ ርዕሰ መዲና የሆነችውን ከተማ የያዘች አገር የባህር በር አልባ ትሆናለች፣ ሊያውም ያልተደፈረችና በቅኝ ግዛት ያልተገዛች አገር ሆና ስትቀር ስትል ናይጄሪያም በወቅቱ በመሪዎቿ አማካኝነት ስለ ኢትዮጵያ የባህር በር ማጣት መናገሯን አሁን ላይ እየወጡ ያሉ መረጃዎች እያመላከቱ ነው። ታዲያ ይህ ሁኔታ አሁን ላይ በእርግጥም ኢትዮጵያ የባህር በር እንደሚያስፈልጋት ከማመላከቱም በላይ አሁን ላይ እየታዩ ያሉ የተለያዩ አዳዲስ ክስተቶችና እየመጡ ያሉ ለውጦች ኢትዮጵያ የባህር በሩን በውድም ሆነ በግድ የማግኘቷ ጉዳይ አይቀሬ እንደሆነ አመላክተዋል። ይህንን ማንሳታችን በእርግጥም አሁን ላይ በኤርትራና በኢትዮጵያ መካከል የተፈጠረውን ውዝግብን ማዕከል በማድረግ በቀጠናችን የተለያዩ ቀውሶች እንዲፈጠሩ በርትታ የሰራች የምትገኘው ግብጽ በቀጣዮቹ ጊዜያት ምናልባትም ግብጽ በቀጠናው የምታደርገው ተግባር እስከነው ሊቀር የሚችልበት ሁኔታ ሊፈጠር እንደሚችል የሚያሳዩ ክስተቶች ከሰሞኑ መስተዋላቸውን በምክንያትነት በማንሳት ነው። ሰኞ ዕለት በቻይና መንግስት የአፍሪካ ልዩ መልእክተኛ በመሆን ወደ ኤርትራ የገቡትና አስመራም ከኢሳያስ አፈወርቂ ጋር ምክክር አድርገው የነበሩት የቻይና ልዑክ ቡድን አባላት አሁን ኢትዮጵያ ገብተው ከኢትዮጵያ መሪዎች ጋር ውይይት እያደረጉ መሆናቸው ምናልባትም በቀጠናው ላይ ትርምስና ውዝግብ እንዲበረታና ህዝቡም ሰላም አጥቶ ደህንነቱ አደጋ ላይ እንዲወድቅ ስታደርግ የነበረችው ግብጽ እጅሽን አውጪ ልትባል እንደምትችል እየተጠቆመ ነው። ይህንን ታዲያ የሚያረጋግጠው መረጃ ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ ለ4 ቀናት ይፋዊ የሥራ ጉብኝት ለማድረግ ከሄዱ በኋላ በሀገሪቱ እንደደረሱ ለመንግሥት ያቀረቡት ጥያቄ ምናልባትም ኢሳያስ አፈወርቂ እንዳሰቡት ካለመሆኑ ጋር ተያይዞ ቀጠናው ላይ ልዕለ ኃያላን አገራት የመወሰኑን ድርሻ አሁን ላይ ያላቸውን አቅምና ዓለም አቀፋዊ ተጽዕኖ የመፍጠርና ውሳኔዎችን በኃይልም ሆነ በሰላማዊ መንገድ ተፈጻሚ ማድረግ አቅማቸውን የሚወጡበት የሚያሳዩበት ጊዜ መቃረቡን ያመላከተ ነው ተብሏል። ይህ ደግሞ ሳውዲ አረቢያ በአሜሪካ የምትዘወር መሆኗና በተለይም ሳውዲ አረቢያ በቀጠናው በሁለቱ ሀገራት መካከል የተፈጠረውን ውዝግብ በሰላማዊ መንገድ እንዲያልቅ በአሜሪካ ማንዴት የተሰጣት ሀገር መሆኗ፣ በሌላ በኩል ቻይናና ሩሲያ ደግሞ ኢትዮጵያን በእጅጉ የሚደግፉ ሀገር ከመሆናቸውም በላይ በቀጠናው እንደ ኢትዮጵያ ያለ ወሳኝ ሀገር በተለይም ለቻይና የአፍሪካ መዳረሻና አፍሪካን ሙሉ በሙሉ ለመቆጣጠር እንደ መግቢያ ያገለገለችና ታሪካዊ የሆነ ባለውለታ የሆነችውን ኢትዮጵያ መጣል አይገባም የሚለው አቋም አሜሪካውያን ከሰሞኑ ኢትዮጵያ ውስጥ አለና እናገኘዋለን ብለው ያለሙትን የከበሩ ማዕድናትን ለመቀራመት ያላቸው ግምት በሁለቱም በኩል በቀጥታም ሆነ በተዘዋዋሪ ኢትዮጵያ ከነግብጽም ሆነ ከነ ኤርትራን ከመሳሰሉ የቀጠናው ሀገራት የበለጠ ተፈላጊ እንድትሆንና አይኖችም እንዲያርፉባት ስለማድረጉ ተሰምቷል። ይህ ጉዳይ አሁን በሁለቱ ሀገራት መካከል ብቻ ያለ ሳይሆን በቀጠናው እንደ ሳውዲና የተባበሩት አረብ ኤሚሬትስ፣ እስራኤልና እንደዚሁም ፈረንሳይን የመሳሰሉ የአውሮፓ ሀገራትን ያካተተ ሲሆን በሌላ በኩል ዓለምን አሁን ላይ በእጃቸው ሙሉ በሙሉ ለማስገባት እየተገዳደሩ የሚገኙት ሁለቱ የዓለማችን ሌላ ኃያላን ሀገራት ቻይናና አሜሪካንም የሳበ መሆኑ በእርግጥም አሁን ላይ ኢሳያስ አፈወርቂ በሳውዲ አረቢያ
የሚያደርጉት ጉብኝትና ከፕሬዝደንት አብዱልፈታህ አልሲሲ ጋር የመከሩት ማንኛውም አይነት ቀጠናዊ ሴራ እንዳሰቡት ተፈጻሚ እንዳይሆን ሊያደርግ እንደሚችል የወጡ የዲፕሎማቲክ መረጃዎችን ዋቢ ያደረጉ በርካታ መረጃዎች እያመላከቱ ይገኛሉ። ይህ ሁኔታ በእርግጥም ሁኔታዎች በዚህ መልኩ ሊቀጥሉ የሚችሉ ከሆነ ኢትዮጵያ የባህር በሩን በባሌም ሆነ በቦሌ የምታገኝበት ዕድል ከፊት ፍክትና ክፍት ብሎ እንደሚመጣላት እያመላከቱ ይገኛሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች፣ ይህን ሁሉ ያልናችሁ በዛሬው በገበያ ሚዲያ የትንታኔ መረጃችን በዚህ ሰዓት ልንዳስስ የወደድነው በታሪክ የአፍሪካ አንድነት ሲቋቋምና በተለይም ከአፍሪካ አንድነት መቋቋም በኋላ ቀጥለው በመጡት 2 አስርት ዓመታት ኢትዮጵያ የተፈተነችባቸው ይሁንና ግን አይላ ሳትፈርስ አሁን ድረስ ጠንክራ የወጣችባቸውን ዘመናት በመጠኑ በመፈተሽ ዛሬ በሳውዲ አረቢያ ከአልጋ ወራሹ የሳውዲው ንጉሥ ቢን ሰልማን ሙሐመድ ጋር ምክክር እያደረጉ ያሉት ፕሬዝደንት ኢሳያስ አፈወርቂ ሳውዲ አረቢያ ከዚህ ቀደም በ2030 እንደ አውሮፓውያን አቆጣጠር በቀይ ባህር ላይ አሳካዋለሁ ያለችውን አዲስ የልማት ዕቅድን ማዕከል ያደረገውን የኢንቨስትመንትና በተለይም ሳውዲ አረቢያ በአሰብ ወደብ ላይ ኢንቨስት አደርጋለሁ ስትል ያቀደችውን የቢሊዮን ዶላሮች የኢንቨስትመንት ቀጣይነትና ተግባራዊ የመሆን ጉዳይን ለመፈተሽ ነው። አብራችሁን ስትቆዩ እነኝንና ሌሎች መረጃዎችን በስፋት ስለምትሰሙ ቆይታችሁ ያማረ እንደሚሆን እየጋበዝኩኝ ከኛ ጋር እንድትቆዩ እየጋበዝኩኝ በቀጥታ ወደ ጀመርነው ርዕሰ ጉዳይ እንዲህ እንደሚከተለው እየተሻገርን ሌሎች ከዚህ ጉዳይ ጋር ተያያዥ የሆኑ ሐሳቦችንም ለእናንተ በሚመጥንና በሚገባችሁ አግባብ እያዋዛን እናቀርብላችኋለን። መልካም ቆይታ። በርካቶች በተለይም ስለ አረቡ ዓለምና ስለ ሰሜን አፍሪካ ሲወራ ጋዳፊን አይረሷቸውም። እኚህ ፕሬዝዳንት ሊቢያን ከምድረ በዳነት ወደ ለምነት ለመቀየር በርካታ ሥራዎችን ያከናወኑና አሁንም ድረስ ሊቢያውያን ጋዳፊ ቢመጣልን ብለው እንዲናፍቋቸው ያደረጉ በርካታ ቁም ነገሮችን ለሀገራቸው ልጆች ያበረከቱ ትልቅ መሪ ናቸው። ታዲያ ይህን ማለታችን ጋዳፊ እንደሚባለው አምባገነንና ጠባብ ሳይሆኑ ይልቁንም ነፃነትን የሚወዱ አፍሪካ በራሷ እንድትንቀሳቀስ በርካታ አስተዋጽኦን ሲያደርጉ የነበሩና በሌላ በኩል የኢትዮጵያ የባህር በር መወሰድን በሚመለከት ከዚህ ቀደም ትንቢታዊ የሚመስል ንግግር የመናገራቸውና አሁን ላይ ይህ የእሳቸው ንግግር በኢሳያስ አፈወርቂም ሆነ በቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ዘንድ ተቀባይነት ባይኖረውም አሁን ግን አፍጥጦ የመጣና እንደ ትንቢት እውን ሊሆን የተቃረበ ስለመሆኑ ነገሩን በታሪክ የኋልዮሽ እንድንመለከተው ከማረጉም በላይ አነጋጋሪና ፕሬዝደንት ሙሐመድ ጋዳፊ ምን ያህል አስተውሎት እንደነበራቸው የሚያገናዝብ ስለሆነ ነው። ታዲያ ይህ ሁኔታ አሁን ላይ በኢትዮጵያና በኤርትራ መካከል ኢትዮጵያ ያነሳችውን የባህር በር ይገባኛል ጥያቄን ዋቢ በማድረግ እየተካሄደ ያለውን የተለያየ ፖለቲካዊ ጡዘት የፈጠረውን ጂኦፖለቲካዊ ቀጠናዊ ጉዳይን በምን መልኩ እንዲቋጭ እንዴትስ በማን ሊቋጭ ይችላል የሚለውን ጉዳይ እንድንፈትሽ ከማስገደዱም በላይ ኤርትራ ቀጠናውን ለማመስ ከግብፅ ጋር ስትጣመር ቀጠናው ሰላም እንዲሆንና የቀጠናው ልማታዊ ትብብር ተጠናክሮ እድገት እንዲመጣ የሁሉም አገራትን ትብብር እየጠየቀችና ሁሉንም አገራት በሰላም እንዲተባበሩ ሁኔታዎች እንዲመቻቹም ጥረት እያደረገች ለምትገኘው ኢትዮጵያ ደግሞ ሌላ አዲስ ፈተና ሳይገጥማት ይህንን ያጣችውንና በታሪክ በሕግና እንደዚሁም በተግባርም የኢትዮጵያ የሆነውን የቀይ ባህር በተለይም ደቡባዊ የቀይ ባህር ቀጠናን አሰብን ጨምሮ ወደ ራሷ ለመመለስ በሚደረገው ጥረት ውስጥ እነኚህ መሪዎች ከዚህ ቀደም ያስተላለፏቸው ንግግሮች በእርግጥም ኢትዮጵያ የባህር በሩ ባለቤት ከመሆኗም በላይ የባህር በሩ በወቅቱ የኢትዮጵያ እንደሆነ እየታወቀ ሕጋዊ ባልሆነና በሚያሳዝን መልኩ በግፍ ከኢትዮጵያ የመወሰዱ ጉዳይ ይዋ ሊደር እንጂ የጊዜ ጉዳይ እንደሆነና ምናልባትም አንድ ቀን ይህንን ጉዳይ የሚያነሳ ትውልድ በኢትዮጵያ ምድር ተፈጥሮ ኢትዮጵያም የባህር በሬን መልሱ ስትል እንደምትጠይቅ ያመላከተ መሆኑ አሁንም ድረስ የበርካቶችን ቁጭት የሚያስታውስና ኢትዮጵያ ይህንን የባህር በር በማንኛውም መስዋዕትነት የራሷ እንደምታደርግ ገቢ እንደምታደርግ የሚያገናዝብ ወኔን የሚሰጥ ነው። በሌላ በኩል ከዚህ ቀደም በደርግ ዘመነ መንግስትም ቢሆን የኢትዮጵያ ወታደሮች በምጽዋ ወደብ አቅራቢያና በቀይ ባህር ፊት ለፊት ቆመው ኢትዮጵያ ይህንን ባህር ልጆችሽ ሞተውለታል፣
ዳግም ክብር ያለው ለሀገር የሚሞት ትውልድ ሲነሳ፣ አገሩን የሚወድና የሚያፈቅር መሪ ሲመጣ ይህ ነገር እንደሚነሳ እንተማመናለን ሲሉ አፈሙዙን ወደ ራሳቸው አዙረው የሽጉጥን ጥይት የጠጡ ጀግና ኢትዮጵያውያን ለሀገር የከፈሉት መስዋዕትነት የሚታወስበት ዘመን በቀጣይ ዓመታት ሊመጣ እንደሚችል በማሰብ እንደሆነ ታሪክ ያስረዳናል። ታዲያ አሁን ላይ እየተፈጠሩ ያሉ የተለያዩ ክስተቶችም ኢትዮጵያ በአንድም ሆነ በሌላ በቀጠናው የተነጠቀችውን የበላይነትም ሆነ ያጣቻቸውን ታሪካዊ ግዛቶች በግድም ሆነ በውድ የማስመለሷ ጉዳይ አይቀሬ እንደሆነ፣ ይህንንም ሕዝቡ የተስማማበትና አሁን ላይ የኢትዮጵያ ሕዝብ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በማዕከልም ያለው በሁሉም ጉዳይ ላይ ተስማምቶ ዝግጅቱን ስለማጠናቀቁ የሚያመላክት ሁኔታ የማየታችን ጉዳይ በእርግጥም ታሪክ አንድ ቀን የሚነሳ ስለመሆኑና እነኚህ ጀግኖች ለሀገራቸው ሲሉ የረገፉ ትልቅ የታሪክ ሐውልቶች ኢትዮጵያን ዳግም እንድታንሰራራ ወኔ የሚፈጥር ጀብደኛ ታሪክ ጥለውልን እንዲሄዱ የማንዘነጋው እንዲሆን ያደርጋል። ኢትዮጵያ አሁን ላይ የቀይ ባህር በርን ለማግኘትና የነበራትን ታሪካዊ በቀይ ባህር ላይ ያላትን ድርሻ ለማስጠበቅና መብቷንም ለማስከበር በምታደርገው ጥረት እንደ ኤርትራ፣ ጅቡቲና ሶማሊያን የመሰሉ ብሎም ግብፅን የመሰሉ አገራት በኢትዮጵያ ላይ አንድ ላይ በመጣመር ኢትዮጵያን በር እንዲዘጋባት ለማድረግና ኢትዮጵያን ለመውጋት የተለያዩ ሴራዎችን እየሸረቡ ባሉበት በዚህ ሰዓት ኢትዮጵያ በአንጻሩ ከእነኛ አገራት ጋር የሚያስተሳስራት በርካታ ነገር እንዳለ የሚታወቅ ከመሆኑ ጋር ተያይዞ ቀጠናው ወደ ሰላም እንዲመጣና ቀጠናውን በልማት ለማስተሳሰር እያደረገች ባለችው ከፍተኛና እልህ አስጨራሽ እንቅስቃሴ አሁን ላይ እነኚህ ጥቃቅን የሚባል አቅም ያላቸው የቀጠናው ሀገራት ከሚያስቡትና ኢትዮጵያ ላይ ለመፍጠር ከሚፈልጉት ጫና በጣም በራቀና በተለየ መልኩ ዓለምን ይዘውራሉ የሚባሉና ዓለምንም ለመቆጣጠር የሚችሉትን የራሳቸውን ወታደራዊና ኢኮኖሚ አቅም እያፈረጠሙ በተለያየ መልኩ ግድድርና ፉክክርን እያደረጉ የሚገኙት ሌላ ኃያላን ሀገራት ኢትዮጵያን የመምረጣቸውና ከኢትዮጵያ ጋር የመወዳጀታቸው ጉዳይ ውሎ ይደር እንጂ በእርግጥም እውነት እንደሚያሸንፍ ታሪክም ራሱን እንደሚደግም የማይረሳ ትልቅ የታሪክ ተሞክሮን የሚያስታውስ ክስተት እየተፈጠረ እንደሆነ በቀጠናችን የሚያገናዝብ ነው። ታዲያ አሁን ላይ በሁለቱ ሀገራት መካከል የዚህን አይነት የቃላት ጦርነትና ምናልባትም ወደ ጦርነት ያመራል የሚል ውዝግብ እየተበራከተ ቢመጣም ከሰሞኑ አሜሪካን ጨምሮ ቻይናና ራሽያም በዚህ ጉዳይ ውስጥ አለን ሲሉ የመግባታቸውና ኢትዮጵያ ይህንን ባህር እንድታገኝ በአንጻሩ ኤርትራም የደህንነት ሁኔታ ማለትም ኤርትራ ኢትዮጵያ ትውጠኛለች ብላ ለዘመናት ስትፈራና ስትሰጋ የነበረችበት ሁኔታ እንዲቀየር የደህንነት ዋስትናም እንድታገኝ ለማድረግ ድርድር የመጀመሩ ጉዳይ በእርግጥም ድርድሩ እንዴትና በምን መልኩ ተካሂዶ እንዴት ይጠናቀቃል፣ ማንስ ምን ያገኛል፣ ማን ያሸንፋል የሚለውን ጉዳይ ለመተንበይ አሁን ላይ ገናና የመጀመሪያው ምዕራፍ ላይ ያለ ቢሆንም ኢትዮጵያ ግን የባህር በሩን እንደማታጣ የሚያረጋግጡ በተለይም እንደ አሜሪካና ቻይናን የመሰሉ ሌላ ኃያላን ሀገራት አሁን ላይ እያደረጓቸው ያሉ እንቅስቃሴዎች ያመላክታሉ። አሜሪካን በቀጠናው አዳዲስ የኃይል አስተላለፍ ስርዓትን ሊያመጡ የሚችሉ አዲስ በርደን ሼር በሚል ዘ ኒው አሜሪካን ኢስት ኤንድ ሚድል ኢስት ፎሪን ስትራቴጂ በሚል የወጡ አዳዲስ መረጃዎች በእርግጥም አሜሪካ በኢትዮጵያና በኤርትራ መካከል ያለው ግንኙነት በሰላማዊ መንገድ እንዲፈታ ለማድረግ አሁን ላይ ከየትኛውም ሀገር በላይ በቀጠናው እየተጨነቀች መሆኗን ከማሳየቱም በላይ በቻይናና በራሽያ ቀጠናው እንዳይወሰድ ትልቅ የመከላከል ሥራን እየሰራች መሆኗ ከምንጊዜውም በላይ ከኢትዮጵያ ጋር እንድትጣመር ስላስገደዳት ኢትዮጵያ በድርድርም ቢሆን የባህር በሩን እንደማታጣ ያሳየ ትልቅ ማረጋገጫንም የሰጠ እንቅስቃሴ እንደሆነ የጂኦፖለቲክስና የዓለም አቀፍ ምሁራን ተንታኞች ይህንን ያስረዳሉ። በሌላ በኩል አፍሪካን ለመያዝና አፍሪካ ሀ ብላ ወደ አፍሪካ ስትመጣ ለአፍሪካ መግቢያነትና ዛሬ ላይ ለደረሰችበትና ብሎም በአፍሪካ ውስጥ ላላት ትልቅ ቦታ እንደ መሠረትና እንደ መግቢያ በር አድርጋ የተጠቀመቻት ታሪካዊ ባለውለታ ነች ብላ የምታስባት ኢትዮጵያ እንዳትጎዳና የባህር በር እንደሚያስፈልጋትም በማመን ከኤርትራ ጋር ያላት ግንኙነት
በሰላማዊ መንገድ እንዲቋጭ ለማድረግ ቻይና በእጅጉ እየታተረችና እየሰራች ያለችበት ሁኔታ ኢትዮጵያ የባህር በሩን ከማግኘት የማትመለስና ቀጠናውን በቀጣይ እነ ግብፅና እነ ሻዕቢያ እንደሚያስቡት የሚተራመስ ሳይሆን ምናልባትም በልማት በእጅጉ የሚተሳሰር ሊሆን እንደሚችል ያገናዘበ ነው ተብሏል። ታዲያ ይህ በእንዲህ እንዳለ በዛሬው ዕለት በሳውዲ አረቢያ ከአልጋ ወራሹ ንጉሥ ሙሐመድ ቢን ሰልማን ጋር እየመከሩ የሚገኙት የኤርትራው ፕሬዝደንት ኢሳያስ አፈወርቂ ሳውዲ አረቢያ መሳሪያ እንድትሰጣቸው ጥያቄ ቢያቀርቡም ይልቁንም ወደ ጦርነት ከመግባትና መሳሪያን ከመፈለግ ይልቅ ነገሩን በሰላማዊ መንገድ እዛው ፍቱት ሲሉ የሳውዲ ንጉሥ የመናገራቸው ዜና መሰማት በእርግጥም ጦርነትን ሁሉም አገር እንደጠሉትና የሁለቱ ሀገራት በቀጠናው ወደ ጦርነት መግባት ትልቅ ዋጋ ሊያስከፍል እንደሚችል ያመላከተ ነው ተብሏል። በሌላ በኩል በአጀንዳ 2030 እንደ አውሮፓውያን አቆጣጠር ቀጠናው ላይ ከፍተኛ የሆነ የቱሪዝም ኢንዱስትሪን ለመገንባትና እያለቀ ያለውን የነዳጅ ኢኮኖሚ ወደ ቱሪዝም ኢንዱስትሪ ለማሸጋገር እየታተረች የምትገኘው ሳውዲ አረቢያ አሰብ ወደብ ላይ ያቀደችውን የቢሊየን ዶላሮች ኢንቨስትመንትን መጀመሪያ ኢትዮጵያና ኤርትራ ከታረቁ በኋላ ነገሩ የሚቀጥል ይሆናል ስትል ዳርዳርታ የማሳየቷ ጉዳይ በእርግጥም እንደተባለው ሳውዲ አረቢያ ኤርትራን ብቻ የምትረዳ ሀገር ሳትሆን ምናልባትም ነገሮች የሚመቻቹላት ከሆነ ኢትዮጵያን ለማግኘት የምትፈልግ መሆኗን ያመላከተና ከኢትዮጵያ ጋር የምትፈጥረው ግንኙነት ደግሞ በቀጠናው ታሪክ የሚለውጥ ሊሆን እንደሚችል ተንታኞች እያስረዱ ይገኛሉ። ነገሮች በዚህ መልኩ እየቀጠሉ ባሉበት በዚህ በምስራቅ አፍሪካ ቀጠና በሱዳን፣ በደቡብ ሱዳን፣ በሶማሊያና እንደዚሁም አሁን ላይ የመፈንቅለ መንግስት እንቅስቃሴዎችን ማዕከል ያደረጉ የተለያዩ የህዝብ አመጾችና ተቃውሞ የተሞላባቸው እንቅስቃሴዎች በውስጡ በኤርትራ በጋር ደግሞ በጅቡቲም የመከሰታቸው ጉዳይ በእርግጥም እነኚህ በቀጠናው ኢትዮጵያን ወረውና ከበው ለማጥቃት የሚያስቡ ምናልባትም ትላንትና የኢትዮጵያ ግዛት የነበሩ ሀገራት ህልውናቸው ጭምር አደጋ ላይ ሊወድቅ የሚችልበት ሁኔታ በአንድ በኩል ሲከሰት፣ በሌላ በኩል ኢትዮጵያ የእነኚህን ሀገራት ዕዳ ተሸካሚ እንዳትሆን ስጋት የፈጠረ ሁኔታ ሊከሰት ይችላል በሚል በርካታ ተንታኞች ኢትዮጵያ ቀጠናውን እንደ ከዚህ ቀደሙ በጥንቃቄና በአስተውሎት እንድትመለከትና የተለያዩ የጸጥታና የደህንነት ስጋቶችንም ለመቅረፍ ጠንክራና በክራ እንድትሰራ ምክረ ሐሳብን እየለገሱ ስለመምጣታቸው የወጡ መረጃዎች አመላክቷል። ነገሮች አሁን ባሉበት ሁኔታ የሚቀጥሉ ከሆነ ነገ ምን ይከሰታል የሚለውን የታሪክ ድርሳንን ተከትለን ወደፊት በማየት ኢትዮጵያ የባህር በሩን እንደማታጣና ኤርትራ በሰላማዊ መንገድ ከኢትዮጵያ ጋር የምትደራደር ከሆነ ኤርትራና ኢትዮጵያ በጋራ የሚለሙበት ቀጠናውም ሰላም አግኝቶ በዘላቂነት የሚያድግበት ሁኔታ ሊፈጠር እንደሚችልና በሌላ መልኩ ኤርትራ እንደጀመረችው ከግብፅ ጋርና ከግማሽ የሱዳን መንግስት ከሆነው ከአልቡርሃንና እንደዚሁም ከእስማኤል ዑመር ጊሌና ከሐሰን ሼክ መንግስት ጋር በመጣመር እንደ አልሸባብና አልቃይዳን የመሰሉ ቡድኖችን አንድ ላይ በማጣመር ኢትዮጵያን ለመውጋት የሆነ እርምጃ የምትወስድ ወይም እንቅስቃሴ ውስጥ የምትገባ አሊያም አሁን ከምታደርገው አንድ እርምጃ ወደፊት የምትራመድ ከሆነ ኤርትራ የምትባል አገር በቀጠናው ህልውናዋ አደጋ ላይ እንደሚወድቅ የወጡ መረጃዎች አመላክተዋል። ይህ ታዲያ በቀጠናው ምን ሊፈጠር ይችላል የሚለውን ጉዳይ የበለጠ ተጠባቂ፣ አሳሳቢና አጓጊ እንዲሆን ከማድረጉም በላይ ኢትዮጵያ በቀጠናው አይላ ልትወጣበት የምትችልበት ዕድል ከፊት በስፋት እየመጣ እንደሆነ ያመላከተ ነውም ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀነው መረጃ እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በሌላ ጉዳይ በሌላ ጊዜ እስክንመለስ ለአሁኑ ተሰናበትን። ሰላም።